ባምቢ በጣም በሚያሳዝን ሁኔታ ተወቅጣለች። ሶሻል ሚዲያ ላይ በሚዘገንን ሁኔታ ባምቢ ተወቅጣለች። ግደሉኝ ያልኩት እኔ ከነ መፈጠሯ ማላቃት ባምቢ ማምጮ እናትየው ሶሻል ሚዲያ ላይ ወጣ ስታለቅስ ሳይ ግን አልቻልኩም። በቃ እህታችን ናት። ዊገር ከበሪያ ምንም ይሁን አሁን ባምቢን መስበር አትችልም። ሞክር። ባምቢን አሁን አትሰብራትም። ዋንትያን አሁን አትሰብራትም። ስለዚህ አንዳንዴ መጠንከር አለባቸው። አንዳንድ ሴቶች ነገር የሚገንባችሁ መሆናችሁን ካወቃችሁ በጣም ጠንክሩ። ጃኔ መጀመሪያዋ ስለሆነ ነው ያስደነግጣት። ለጃኔ ጉዳይ የመጀመሪያ እንደዚህ አይነት ውጥንቅጥ ውስጥ ገብታ አታውቅም። ሴቶች ደግሞ አዶናይን ስለወደዱት ነው አብዛኞቹ። እኔ አዶናይን ለልጅሽ ተመኝተሽው ይሆን አልገባኝም። እኔ አዶናይን ጂጂ ምናልባት ለልጅሽ ምናምን ፈልገሽ ይሆን? ልጅሽ 2 ልጆች ወልዳለች፣ ሲንግል ማምናት ምናምን ፈልገሽው ይሆን? ይሄንን ቪዲዮ ለዮኒ ማኛ፣ ለጂጂ ኪያ፣ ለሚኪ ሻሼ በአጠቃላይ እዛ ሰፈር እዛ መንደር ሲንጫጩ ለነበሩ ሰሞኑን ታደርሱልኛላችሁ። የሊያሾ ጠበቃ፣ የሊያሾ ጋሻ መከታ፣ የሊያሾ ጠባቂ ፕሮቴክተሮች ነን ስትሉ ስለነበረ ፌቨር ልስራላችሁ ብዬ ነው። ወደ ኢትዮጵያ ትኬታችሁን ቁረጡ። ለሊያሾ እንድትደርሱላት፣ ምግብ እንድታቀብሏት፣ ብርድ ልብስ ፍራሽ ምናምን እንድታቀብሏት። ስቃ ይሄንን ለመናገር ነው። ብዙም አላስረዝምባችሁም። ከዛ በተረፈ እናንተም ሌሎች ሰዎችም እንዲያውቁልን የምንፈልገው ነገር ማለት ነው ይሄ ፐርሰናል ጉዳይ አይደለም፣ ፐርሰናል አጀንዳ አይደለም። እናንተ እዛ ሆናችሁ እየተነሳችሁ ስም እየጠራችሁ የምትሳደቡበት፣ እኛ እዚህ ጋር ሆነን ስም እየጠራን የምንሳደብበት ፐርሰናል አጀንዳ አድርጋችሁታል አይደለም። ከዚህ በፊትም ብየዋለሁ፣ አሁንም እደግመዋለሁ። ይሄ ስለ ኢትዮጵያ ሴቶች ነው። ስለምወዳችሁ ስለማከብራችሁ እንደ ማስጠንቀቂያ ልንገራችሁ ብዬ ነው። ከዚህ በኋላ የእናንተን ሴትን ማጥላላት፣ ሴትን ማናናቅ፣ ሴትን ማዋረድ፣ የሴቶችን ጥቃት የሚያበረታታ ቋንቋን መጠቀም ቁጭ ብለን የምንሰማበት ጊዜ አልፏል። አሁን እኛም ተደራጅተናል። ህዝብም እያየ ነው፣ መንግስትም እያየ ነው፣ ሁሉም አካል እያየ ነው። እንደ በፊቱ ሴትን ልጅማ ቆንጠጥ ማድረግ ነው፣ ሴትን ልጅማ ጫብ እያረክ ነው፣ ሴትን ልጅ እንደዚህ አርገህ ካላረካት እንደዚህ እያላችሁ የምታወሩት ነገር ኮንሲኩዌንስ አለው ከዚህ በኋላ። አውቃችሁ ግቡበት። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ያው ዛሬም የመጣሁት እንግዲህ አስቸግራችሁ ነው። ልፋታችሁን እያየሁ ነው፣ እየተቸገራችሁልኝ ነው። ያሰለቻላ፣ በጣም ያሰለቻላይ ነው። ቅርታ በጣም ጋይስ፣ እንግዲህ ምንም ማድረግ አልችልም። ዛሬ እንግዲህ የመጣሁት ምንድነው 4 ቪዲዮ ወርዶብኛል 3ኛው አካውንቴ ላይ ማለት ነው። እና ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉ ያሉት በቦት ነው። ቦት ማለት ተከፍሎ ነው ቦት ላይ ሪፖርት ማድረግ የሚቻለው። ይሄ ሰው ምናምን አይደለም ሪፖርት የሚያደርገው ቦት ነው። እና ለጊዜው ላንችላችሁ እንችላለን ሜቢ በክፍያ ስለሆነ፣ ግን ተስፋ አንቆርጥም። ሪፖስት እና ኮፒ ሊንክ አድርጉ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። እውነት እናንተ ናችሁ ያበረታችሁኝ፣ ተስፋ እንዳልቆርጥ የሚያደርጋችሁኝ እናንተ ናችሁና በዚህ አጋጣሚ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አመሰግናለሁ። ከሴት ጎን የምትቆሙ ብዙ ሴቶችም እያየሁ ነው። እነ ጆርዲ በጣም አመሰግናለሁ። እነ ዶክተር ቤዛ፣ እነ ሶፊ በጣም አመሰግናለሁ። ከጎን የሆናችሁ ብዙ ሴቶች አላችሁና ወንዶችም አላችሁ እና ሁላችሁንም በጣም አድርጌ ነው የማመሰግነው። ወዳችኋለሁ። እግዚአብሔር ያክብርልኝ። ያ ተስፋ እንዳንቆርጥ፣ ኔቨር ጊቭ አፕ፣ ወደፊት ተስፋ አንቆርጥም። ጌምም እጮታለሁ፣ እገባለሁ። ዛሬ እንጮታለን። ያ አመሰግናለሁ በጣም ቴንክ ዩ ጋይስ። ሰዎች ምን ነው የጃሉድን ጉዳይ ዝም አለን ወይስ የሆነ ቲክቶከር አዋዋሉን ቀርጾ እስከሚለቅ ድረስ ነው የምንጠብቀው? ለምንድን ነው ዝም የተባለው? በጣም ደስ በማይል ሁኔታ መንገድ ላይ ምናምን ብዙዎቻችሁ አይታችሁታል። የኢትዮጵያ እግር ኳስ ፌዴሬሽን ራሱ ይሄ ጉዳይ አይመለከታችሁም ወይ? የእርግብ አሞራ እያልን ዋሊያን ከስንት ጊዜ በኋላ የአፍሪካ ዋንጫ ላይ ስንት ነገር ያለበት ሙዚቃ የእግር ኳስ ፌዴሬሽኑን አይመለከትም ወይ? ለምንድን ነው የሆነ ነገር ማይደረገው? አልተዘጋም። ራሳችሁ ናቸው የቆለፋችሁት። ውሸት የስራሽን ይስጥሽ። አሁንም የስራሽን እየሰጥሽ ነው። በነገራችን ላይ ውሸት ደግሞ ማን ውሸታም እንደሆነ በእሷ እናየዋለን። ፈልጊ እንደዛ
እንደዛ ከሆነ ለምን እንትን አይዘጋም? ለምን የቤታዩ አይዘጋም? ለምን የሌሎቹ አይዘጋም? ደንቆሮ መሆንሽን ስለሚያውቅ ነው የሚጫወትብሽ። እውቀት እንደሌለሽ ስለሚያውቅ ሀና እንደማትጽፊ ስለሚያውቅ ይጫወትብሻል። ከዛ መተሽ እኛ ላይ ታሳድሚብናለሽ፣ ታሰድቢናለሽ፣ እንደ መጥፎ ሰው ታሳይኛለሽ። የእውነት በጣም ነው ያዘንኩብሽ፣ በጣም ያዘንኩብሽ። አይስበር በጣም ባለጌ ካጂ፣ በጣም ካጂ ነሽ። ስድ ቆሻሻ ልቃሚ ንፍጣ we are with John Daniel guys ያ ማን አዲስዬ ቴንክ ዩ ያ ከጆንን ፍቅራችን እናሳየው። ከእንግዲህ ከነዚህ ጋር ነው የምንቆመው ጋይስ፣ ከነዚህ ጋር ነው አሜን የምንቆመው፣ ከነዚህ ጋር ነው። ጆን ዳንኤል ኪንግ እያላችሁ ጻፉ። ሂካን እስቲ አንቺ አድኑሽ፣ እስቲ አድኑሽ። እሺ እነ ጆርዲ ድምፅ ሲሆኑ ያየሽው ሊያን እስር ቤት ማስገባት፣ ልጇ ጎዳና ትውጣና ስፈልግ ትደፈር ወይ ስላቸው ትደፈር የስንት ወጥቷል ስትል ገብቶሻል። ያ ስንቱን እንደ አንቺ አይነት ልሳ የወጣች ልጅ ለሴት እንደምትቆሙ አይቻለሁ። ያየሽው እሷ ላይ ሊወስዱ ባሉት እርምጃ ነው። አየሽ በውስጥ እየተንሾካሾክሽ እነሱ ምንም አልተናገሩም እንላለን። እኛ ከጆን ዳንኤል ጋር ነን ጋይስ። ልጁን እንደገና እስር ቤት መልሱት ብዬ እኔ ደግሞ ለማመጣለው መንግስትን። ጆን ዳንኤል stay here we need you baby we need you my brother እንዴ from another mother እንዴ we are with ጆን ዳንኤል ጋይስ። ከማንም ቂጥላሽ ጋር ነው እንደኛ የምንሰለፈው። ሄይ አያችሁ ከሴት ጋር እንደምትሆን የሴትነትሽን እንዲከበርልሽ ሚዲያ ላይ ከምትርመጨመጪ የእውነት በደል ደርሶብሽ ከሆነ መንግስት ጋር አትሄጂም፣ አትከሽም፣ የሴቶች መብት አትከሽም። እዚህ የምትለፋለፊው ወይስ ኢትዮጵያም ተባራለች ተብለሽ አንቺም እንደሷ ኬንያ ለመሰደድ ፈልገሽ ነው? የጀመራችሁ ፍቅር አለ እንደ ኢትዮጵያ ላይ የጀመራችሁ ፍቅር አለ አይደል? ድሮም እንደ ብራብሮ የሚል ስም ያመጣሽ ጊዜ ነው ክፋቱ ያልገባን እኛ ራሱ። ሊያንቺ በዚህ ነገር ላይ ምንም አስተያየት እንዳሰጪ ታዩ። ለጊዜ ምንም አስተያየት እንዳሰጪ እንትን የሆነ የሚያልፋቸው ነገሮች ማለፍ አለባቸው። ችግር የቢለው ጋይስ ምን እንዳለ ሰማችሁ? እናንተ እንደዛ ጨዋችሁ በእሙዬ አስቡት፣ ቃል ኪዳን ያስቡት። እናንተ ልሳናችሁ ጄሪዬ ሰምተሻል? እንደዛ ልሳናችን እንትን ብሎ እንደዛኛ ለሷ እንትን ስንንሰፈሰብ ቆይተን ምን እንዳለ ሰማችሁ? ለሴት የምትቆሙ ጆርዲን ያለችው ጆርዲ ዶክተር ቤዛ እናንተ ለሴት የምትቆሙ ሰዎች አላችሁ እና አመሰግናለሁ እናንተን አለች። አያችሁ ጋይስ። ሄሎ ከአናንያ ሆስፒታል ነው የምንደውልልሽ። እሺ ምን ልታዘዝ? ኢዮብ የተባለ ግለሰብ በሆስፒታላችን ሕክምና እያደረግንለት የቤተሰብ ስልክ ስንጠይቀው ስልክሽን ሰጥቶን ነው። ምን ሆነብኝ? ፍቅረኛው ነኝ እኔ። ማታ እኮ አውርተናል። ቆይ ምን ሆኖ ነው? ምን ነካብኝ? የት አካባቢ ነው? ተረጋጊ፣ ፕራንክ ነው። ትወጂኛለሽ ስልሽ አልወድህም አልሽ። በመወዳት እንስት መፈቀር እንዳልቻልኩ ማወቅ ያሳመመኝ እና አሰብሁ አቀርኩና ፈተንሁሽ ፈተና። ተወጂኝ እንደሆን ማወቅ ስላለብኝ በራሴው ጎዳና ተፈትኖም አይወድቅ ሰው አይኖርምና። ፕራንክ ነው የኔ ቆንጆ። አረ ነው። ቆይ ባልሰራልሽ መቼም አይሳካልሽ። ኢዮብ እኮ ነኝ።
እሺ እሱን እናያለን። ስለዚህ ማወቅ የምትፈልገውን አውቃል። ማውራት አያስፈልገንም አይደል? አዎ ቂጥሽ እስኪላጥ ትወጂኛለሽ። የሚላጥ ይላጥ። እሰይሽ በልቻው በኋላ እደውልልሃለሁ። ቻው። ማን ልበል? ከቤት ይውጣልኝ እንዴ! ዞር በልልኝ። ማን ነው? ምንድነው? ወይኔ ጉዳይ! ምን ሆነሽ ነው ውዴ? ድረስልኝ። ልቀቀኝ። ሄሎ ማን ነው? ምንድነው ሆነሽ? ልቀቀኝ። ልቀቀኝ። ሄሎ ሄሎ። ተረጋጋ። ፕራንክ ነው። ሴት ልጅ ካሰበች ምንም እንደምታደርግ ላሳይክ ብዬ ነው። እወድሃለሁ። ባይ። ፍቅር ዓለም ካንቺ ጋራ ስቀርብሽ ደስታ ልጋራ መውደዴን ከቃል ጠብቂ ሐቄን ባፍላ